በጣም ነው የምሰግነው። ስልክን ስጠኝ። ይቅርታ እንደሱ ከማድረግ አልችልም። በምን ጉዳት ይዤዋለሁ? አትሊስት ቲሸርቱን ልትመልስ እንኳን አድርግ ስጠኝ እባክህ። ከዚህ በኋላ ራሱ ነው ሄዋን እንዴ ደግሞ ምን አደረኩሽ? እኔ ስለ ጊሊያድ መስማት ሆነ ማውራት አልፈልግም አልኩሽ እኮ። እሱ ስለ ጊሊያድ እናወራ አይደል እንዴ? ከዛ ደግሞ አኒቾ ግሊች አደረኩ አይደል? እኔ እኮ አንዳንዴ ወኔች ደህና ነች። ያው አዲስ ፍቅር ለመጨደም ጊሊያድ ልጅ ተናቅፎ ሳይሆን ፊትሽ እንደዛ ይቀላው የምርሽ ነው። ያው አሁን እንኳን አለከሽ። አንድ ትእዛዝ አዝሻለሁ። የምን ትእዛዝ? ከዚህ በኋላ ጸጋ የምታዝሽን ትእዛዝ የምትፈጽሚ ከሆነ ከህይወትሽ እወጣለሁ። ሚጢጢን ስጭኝ እያልኩ ማስቸግርሽን ነገር እተወዋለሁ። ብቻ እየመጣሁ አያታለሁ ማለት ነው። አደፍርስ የምርህን ነው? አዎ የምሬን። የሚጠቅምሽን ገንዘብ በየወሩ ረዳሻለሁ። ነገር አልፈልግም። አታስቢ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? እንዴት ስቆያችሁ? እንዴት ስከረማችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ ሰላም እንዴት ናችሁ? ጋይስ ሰላም ነው። ዛሬ እንግዲህ አፍላ ፍቅርን ክፍል 223 ይዤላችሁ መጥቻለሁ። እነሆ እንድትከታተሉ በአክብሮት ጋብዛችሁ ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ ማለት ነው። የዛሬው ግን ይለያል ማለት ነው። አዲስ ነገር ከአፍላ ፍቅር እንግዲህ በጣም ከቆየ በኋላ መጥቷል ማለት ነው። ስለዚህ እሱ ምንድን ነው የሚለውን ማለት ነው ፈትፈት አድርጌ ጎረስ የማደርጋችሁ ይሆናል ማለት ነው። እናንተ ለመጉረስ መዘጋጀት ብቻ ነው የሚጠበቅባችሁ። እነሆ እኔ ወደ ድራማው ይዤችሁ እሄዳለሁ ማለት ነው። ዛሬ እንግዲህ በጣም አዲሱ ነገርና ባለፈው ሳምንት እንደነገርኳቸው እንግዲህ ወደ ብሩክና ወደ ሀና ህይወት ጊሊያድ መጥቶ ነበረ። እንዲሁም ወንድሙን ለማን ማለት ነው። ያው ለሰርጉ አማካኝነት ቢመጣም ነገር ግን ከሀና ፍቅር አልወጣም። በሀና ፍቅርና ትዝታ ውስጥ ነው። ትዝታው ተመችቶኛል፣ ሌላ ሰው አልለምድም፣ ከሀና ውጭ ወደ ውጭ ብሎ ነበር ማለት ነው። እና ዛሬ ምን ገጠመው? ዛሬስ ምን አለ የሚለው እንግዲህ ሀንቾ ያው እንግዲህ ዛሬም ታውቃላችሁ ሁለት ማፍቀር ምን እንደሆነ እንዴት ስሜቱን እየተጠየቀች ነበረ ማለት ነው። እንትና እየጠየቀቻት ነበር ሂዊ ማለት ነው። ሂዊ እንግዲህ ዛሬ ከብሩክ ጋር መሄዷን ትታ ከሂዊ ጋር ነው ወደ ቤት የምንሄደው ብላ ከሂዊ ጋር ነው የመጣችው። እሱ ለምን መጣች የሚለውን ሀሳብ ብንጨርሰው አይሻልም? ምክንያቱም መንገድ ላይ ምናልባት ናፍቆኝ ወይም ናፍቄው ሊያኝ ይመጣልና አብሬ ከብሩኬ ጋር ከሆንኩ እንዴት አወራዋለሁ ወይም እንዴት ሰላም እለዋለሁ በሚል ፍራቻና ጭንቀት ማለት ነው። እንግዲህ ከሂዊ ጋር በነፃነት ሊያወሩ ጊሊያድን እንግዲህ በናፈቀ አይኖቿ ልታየው ነበረ ማለት ነው። ሀንቾ ዛሬም ስነስርዓት ያቺ በብሩኬ ላይ ግን እንዲህ አይነት ሿሿ መስራትሽን አድቢ ብያለሁ ማለት ነው። ያው ልቧ ይፈልገዋል አፏ ግን ይላል ዛሬም ማለት ነው። ስለዚህ ጓደኛዋ ሂዊ የተረዳቻት ማለት ነው። ሲሄዱ እንግዲህ መንገድ ላይ እንግዲህ ሲስተም ማለት ነው ሞቫን ዛሬ አይመቸኝም ለጀሪ አባዬ ወደ ትምህርት ቤት አቀብላት ስላለኝ እቃ ይዤ እየሄድኩ ነው። ስለዚህ አይበቸኝም ሲላት ማለት ነው። ስለዚህ እሷ ደግሞ እሱም ሳታይ መዋልም ማደርም ስለማትችል ስለዚህ እነ ጀሪ ትምህርት ቤት መጥቼ አይንህን አይቼው እመልሳለሁ በሚል እንግዲህ እሱ ውሸታም ነበረ። ምክንያቱም ሰፈር ውስጥ ወደ እነሱ ትምህርት ቤት ሰፈር ስኬድ ወለም ዘገም ሲል ታያለች። እሷን ማክቤል እያለች ስትሮጥ ማለት ነው እግሯን ወርቃ ትሰበራለች ማለት ነው። በዛ ፍጥነት በዛ ቅስፈት ደግሞ ጊሊያድ ማለት ነው ሀንቾን ለማግኘት ወደ ትምህርት ቤት እየሄደ እንግዲህ በሀንቾ ምትክ ሞቫን አግኝቷን ማለት ነው። ሞቫ እግሯን ተሰብራለች ማለት ነው። የማይታመነው ማለት ነው። ሞባ እንግዲህ እግሯን ከተሰበረች እንትና ልጁ ማለት ሲስተም እያያት እናቴ ላሽ ብሏል። ምክንያቱም እሱ አባቱ ለጄሪ እቃ እንዲያደርስለት ሳይሆን ሄቨንን ማግኘት ምክንያቱም ባለፈው እንግዲህ ፍቅረኛ ሳይሆን እንትኔ ነው በይና አሳምኝ ተብላ ነበረ። እነሆ እንደምታስታውሱት ተስፋ አደርጋለሁ ማለት ነው። ስለዚህ እሱን ነገር ወዬ ለማለት ተፍ እያለን እንትና ትምህርት ቤት ነበር ማለት ነው። እሷ ደግሞ እንግዲህ ይሄ ሆኗል ማለት ነው። ስለዚህ እሱ ያ ነገር እየወደቀችው እያለ ጸጥ ብሏታል ማለት ነው። ጸጥ በቃ ማለት በቃ ምን ብዬ ልንገራችሁ የሆነ ራሱ እንደዚህ እየወደደችው ራሱ አያዝንላት ማዘንታ እንኳን የለም።
ይሄ ማፈሪያ ነው ልጁ ማለት ነው። ለማንኛውም ማለት ነው ሲስተም ለማንኛውም እንደተበላለት ቆብ ናት ሞቫ ማለት ብሏል። ይሄ የተበላበት ቆብ ምን ይደረግ እያሉ እንግዲህ መጨረስ ነው ትላላችሁ ማለት ነው። ስለዚህ ጊሊያድ ልጅቷን እንግዲህ ሸሚዙን ቲሸርቱን ቀዶ አስሮ እግሯን ታቅፎ፣ ምክንያቱም ውስጥ ለውስጥ የሚኬድበት ደረጃ ላይ ነበሩ፣ መኪና የሚገባው ቦታ አልነበሩም ማለት ነው። ስለዚህ ቀዶ ቲሸርቱን አስሮ እስከ አስፓልት ድረስ እንግዲህ ተሸክሟ ሲሄድ እንግዲህ ምን ቢገጥመው ጥሩ ነው? ምን ቢገጥመው ሀንችዬ ሆዬ ጊሊያድን የኔ ጠብቀኛም ብላ ስትጠብቅ ቆንጆና የሀብታም ሞልቃቃ ሞቫን ማለት ነው ጊሊያድ ተሸክሞ ወደ አስፓልት ሲሄድ ይገናኛሉ ማለት ነው። እሷም እንግዲህ ተደብቃ ሁሉንም ነገር ከህዊ ጋር አይተዋን ማለት ነው። እንዴት ወዴት የሚለው ትልቅ ጥያቄ ነው። እንግዲህ ህዊም በዛው ደረጃውን እንግዲህ ጨምራላታለች የማቃጠሩ ማለት ነው። እንዲሁም ነበረች። አንቺ ተናደርሽ፣ ፊትሽ እኮ ቲማቲም ሆነ። እኔን ለምንድን ነው የምትቆጭኝ? እኔ አላቀፍኩብሽ፣ እኔ ሌላ ሴት፣ እኔ ሌላ እንትን አላልኩሽም። ግን ሀንቾ እኔ ልጠይቅሽ ብላ እንግዲህ ጥያቄ ታላርጋለች። እሱስ ምንድን ነው በሚለው ማለት ነው። አሁን እኔ ሚኪ በዚህ ቦርጩ ተቀጠለ እንዴት ነው አብሬው መቀጠል የምችለው? እኔ እኮ ሰው የተድበለበለ ኳስ እየመሰለኝ ጠልዡ እያለኝ ነው ብላለች ማለት ነው። ሂዊ የስራሽን ይስጥሽ ሚኪዬ እንኳን የሳቃችን ምንጭ እንደዛ ሂዊ ግን እንከባበር ብያለሁ ማለት ነው። ለዋንኛውም ማለት ነው ዩኒቨርሲቲ ስገባ እንደው አንድ ሸበላና እንደ ጊሊያድ ወንድና ቆንጆ ባገኝ እንደው ባፈቅር እንደው ማን መምረጥ እንዳለብኝ እንዴት ምትመክርኛለች ስትል አልጠየቀቻትም። ሂዊ ግን እኮ ተንኮለኛ ናት ማለት ነው። እና ለማንኛውም አታበሳጭ ብላ በቃ የኔን ጭንቅላት የሚያክል ኮኮብ ውስጥ ጎን ይዛ ማለት ነው። ሀንቾ እንግዲህ እስከ መጨረሻው ስታባረራት ነበር ማለት ነው። ዛሬ እንግዲህ ሀንቾ ያው ያልጠበቀችው እንትን ብሏን እንግዲህ ጊሊያድ ደግሞ እሷን አድርሶ እንግዲህ ለማንኛውም እኔ ፍቅረኛ አለኝ በጣም ነው የምወደው፣ ነገር ግን እሱን ሳላይ መዋል አልችልም፣ እሱ ግን እንደኔ አይመስለኝም ምናምን ይላል ማለት ነው። ጊሊያድም እንግዲህ ካሳለፈው ህይወት እንግዲህ ምክር ልምከረሽ ትንሽዬ ጢቆ ብሎ ማለት ነው ከምክሩ ጣል አድርጓል። ፍቅር ዛሬ እግርሽን የሰበረው ነገ ልብሽን ይሰብረዋል። ስለዚህ ተሱ ነገር ብትርቂ ይሻልሻል በማለት ማለት ነው ለሞቫ ማስጠንቀቂያ ሰጥቷታል ማለት ነው። እሱም የማይታመን ነው፣ ከባድ ነው ማለት ነው። ለማንኛውም ጋይስ ዛሬ ተንቅልፌ ተነስቼ ነው ማለት ነው ቪዲዮ ምሰራላችሁ ማለት ነው። ስለዚህ እሷ በቃ ካደረሳት በኋላ ሊመለስ በጣም ጥሩ ልጅ ነህ፣ ግን በዛው ቅስፋት ግን በጣም ኮስታራ ነው። ቆይ እንደዚህ ነው እንደምትቀጠለው ምናምን ብላ እንግዲህ እሷ ወሬኛ ቢጤ ናት። ለማንኛውም ታቶንም በጣም አሪፍ ነው ምናምን በቺ ዝም በይ ለምን ልትረዳ ይፈለግ ስትለው የሆነች ልጅን አስታውሰሽ ነው ማናትሉም ሀንቾን እና እንግዲህ ሀንቾን ስላስታወሰችው አይቀር ብላ እንግዲህ ቁጥርህንና ቲሸርትህን መመለስ አለብኝ ብላ ስታምን ማለት ነው። እሷም እንግዲህ ስልክ ቁጥሩን ጠይቀዋለች ማለት ነው። እሱም አልሰጥም ሲልም በምትወዳት ብለዋለች። በሀና እሷ አይጨክንም፣ ስልኳን ሰጥቷታል። እኔ ግን አሪፍ ጥንዶች የሚወጣቸው ይመስለኛል ጊሊያድና ሞቫ ማለት ነው። ይሄ የተበላች ቁብ ያላት ራሱ ወንዴ ደስ ይለኛል። ነገር ግን እናቴ ፍቅር ላፈቀሩት መቼ እንትን ይላል መቼ ያገጣጥባል ማለት ነው። እና እንደዛ ነው። ለማንኛውም ጋይስ ማለት ነው ቤተሰብ ለዛሬ እንግዲህ ይሄን ይመስላል ማለት ነው። እናንተ ደግሞ ላይክ ሼር እያደረጋችሁ ታበረታቱኝ ይሄው ይዤላችሁ ወጥቻለሁ ማለት ነው። ጸጋ እንግዲህ ወይም እንግዲህ አደፍርስ እንግዲህ ከእነንትና ህይወት ብሎ ሊወጣ ወስኗል ማለት ነው። ወስኗል ሀና አግኝታው ወይም ቹቻ አግኝታው ማለት ነው። ምንድነው የሆነውን ሁሉ ነገር አናግረዋለች ማለት ነው። ማለቴ ታግዶ ወዳ እኔን ማግኘት ማለቴ ቹቻን ልጅን አልወስድብሽም፣ ጸጋ እምትልሽን ሁሉ ካደረግሽ እንትና አልወስድብሽም፣ ነገር ግን ደሞም በተመሳሳይ ሰዓት እሷን ትእዛዝ ባሰቢ ከሆነ በማግስቱ ፍርድ ቤት ነው የምገትርሽ፣ ልጄን እወስዳለሁ በማለት ማለት ነው አስፈራርቷታን። እንግዲህ ጸጋ እንግዲህ መልሰሽ ደውይ ብላት ነበረ ማለት ነው። አደፍረስን ካገኘች በኋላ መልሳ አግኝታታለች ማለት ነው። ስለዚህ ደውላላት እንግዲህ ምንድነው ትእዛዝሽ፣ ምንድነው የምትፈልጊው ከኔ ብላለች ብቻ ማለት ነው።
እንደዚህም የምትበሳጭ ከሆነ ትእዛዙ ራሱ ሊፈርስና ነገ ጧት ልጅትሽ ልትሄድ ትችላለች። ስለዚህ በአጭሩ ጸባይ ግዢ ተብላለች ማለት ነው። ቹቻ እንግዲህ እሺ ብላለች ማለት ነው። ቀስቴ ምስኪን እሱን ይፈልጋል። ጸጋ ቀድመዋለች። እንከፍ የሆነ ደግሞ እሱ ብሎ ቀስቴ እንዲህ ነበር ማለት ነው። የምር ቀስቴ አሁን አንተ ቀስቴ ነህ፣ አንተ ስፖርተኛ ነህ። ቶ እንደው ምን ይሻልሃል? ለማንኛውም ማለት ነው ጋይስ እንግዲህ ቹቻን እንግዲህ የምታዘዘው ትእዛዝን ኔክስት ይዤላችሁ መመጣ ይሆናል ማለት ነው። ዛሬ ይሄን ይመስላል ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ ማለት ነው። እናንተ ላይክ ሼር አድርጉ፣ አበረታቱ። ትከፍሉበታላችሁ፣ ብር ታወጡበታላችሁ። ኧረ ተው ላይክ ያረተው እና ጋይስ ከልብ አመሰግናለሁ ማለት ነው። ለዛሬ ነበረኝ እዚህ ጋር ይበቃል ማለት ነው። እንግዲህ ሀንቾ ጊሊያድ እንግዲህ ወደ ወንድሙ ጋር ወደ እንትና ጋር ሄደው ወደ ለማ ጋር ሄደዋል ማለት ነው። ቡናቸውን እየጠጡ ምን ያወራሉ? ምን ኔክስት ይዤላችሁ መውጣ ይሆናል ማለት ነው። ስለዚህ ይሄን ቪዲዮ ላይክ ሼር በማድረግ ይጀምሩት ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።